ይሄ ነበር የምጠይቂ እንዲህ እንዲህ ብለህ እንዲህ ጀምሯል ይሁን ወይ ብለሽ ለእኔ ነበር የምጠይቂ። ብሩኬ ከእናቱ ጋር እየተጠቃቀሰ ነበር፣ ሙድ እየያዘበት ነበር ያላችሁት። ምን አስብክ ታዲያ? ምንድን ነው ብላ ነው የጠየቀችው። በቃ ብሩኬ ከዚህ በላይ ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ ሊኖርብኝ ይችላል። ሙሽዬ ሃይሚን እንዴት ነው የምታያት ላላችሁት ነገር የምትናገረውን ነገር ለማዳመጥ እንዲገባት እያየች ነው። እሷ ቪዲዮ አታይም። ሙሽዬ ቤተሰብ ምንም አላጠፋሽም። አይምሮህ ላይ ሌላ ሀሳብ አለ አይደለ? እንደሚመስለኝ ብሩኬ በቃ እኔ ሌላ ወንድ አንጥቼ አባቴ ተቀብለ ትድረኛለህ አትድረኝም የዛን ሰዓት እንለያይ ብላ ስትል እሱ ፍላጎቷን ያከበርኩት ነው የሚለው። ምክንያቱም የምትፈልገው ሌላ ሰው እንደሆነ እሱ እንደማትፈልገው ነው ያወቀው። ስለዚህ ያዘጋጀላትን ጊፍት ሰጣት፣ በዛው እንትን አለ፣ የራሱን ውሳኔ ወሰነ። ብዙዎቻችሁ ደግሞ ለምንድን ነው ጊፍት ተሰጠው አይባልም? ስጦታ ሲሰጥ እንኳን እኮ ሳይታይ ተደብቆ ነው ትላላችሁ። ብሩኬ ተናግሯል የሄደበትን ነገር። መስዋዕትነት ያስከፍለኛል፣ ነገር ግን ለይና ለሃይሚ የሚጠቅም ነገር አድርጌያለሁ ብሏል። ስለዚህ ይህን ነገር ሳያሳየን ቢቀር ደግሞ የባሰ እሱን እንረግጠዋለን። ውሸታም ነህ ነው የምንለው። ስለዚህ እንኳን አሳየ። ማሳየቱ ጥሩ ነገር ነው እንዴ! እንዴት ነው የምትፈርዱት ግን? አንዳንዶች የጨለመ ፍርድ ነው የምትፈርዱት። ሰላም ጤና ይስጥልን። እንዴት ናችሁ የጨረቃ ፋሚሊ ቤተሰቦች፣ እንዲሁም የሌላ ቤተሰቦች ብቻ በአጠቃላይ የሰው ዘር በሙሉ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ትናንትና በተለቀቀው ቪዲዮ ያው ቀጣይ ነው። ብሩክና ሀይሚ ሰላምን ሳያወርዱ ነው የተለያዩት። ነገር ግን ይሄ በመደዳ ለሁለት ቀን የተሰራ ቪዲዮ ነው ጋይስ። እና አሁን እኔ ላስረዳችሁ የምፈልገው ነገር ትናንትና በጣም የሙሽዬን አስተያየት የሙሽዬን አነጋገር እያያችሁ ነበር። ሙሽዬ እዚህ ጋር ቪዲዮ አታይም። ምን ይሆኑ እንቅስቃሴ አታይም። በቀደም ብቻ ሄዳ ልጅሽ ከሌላ ሴት አርግዛለች ብላ ስትላት አላመነቻትም። የኔ ልጅ አያደርግም፣ አንቺ እንዴት ታምኛታለሽ? እንደውንም እሰይ እንኳን አረገሽ፣ ልጁን አምጪው እናሳድገዋለን ብለሽ ለምን ሙድ አትይዥባትም ነው ያለቻት። እንግዲህ የሴትነቷን ነው እንደ ወጣትም እንደ እናትም ሆና የተናገረችው። ከዛ በፊት የተፈጠረው ነገር ምን ይሁን ሙሽዬ ቪዲዮ አታይም። ቪዲዮ ስለማታይ ምንም መናገር አችልም። ትላንትና ከልጇ ጋር ትጠቃቀሳለች ላላችሁት ነገር እሺ ምን ይሻላል ታዲያ ምን እናርግ ነው ያለችው። እሷ ጨንቋታል እዛ መካከል ማለት ነው። ምክንያቱም ምንም አታውቅማ፣ ቪዲዮ አታይም። ጋሽዬ ደግሞ ቪዲዮ ያያል፣ ኮመንት ያያል። ኮመንት ያለሁ አነባለሁ አለ እኮ ጋሽዬ። ስለዚህ ሙሽዬ ምንም የምታየው ነገር የለም። እዚህ ጋር ምንም ልታወራ አትችልም። ስለዚህ ብሩኬ ሙሽዬን በዚህ ድራማ ውስጥ አስወጣት፣ ባክህን አስወጣት። ቡቡዬ እዚህ ድራማ ውስጥ እናት ግን የምትወዳት የምታከብራት ከሆነ አታስገባት። ጋሽዬ ችግር የለውም፣ አነጋገርም ይችላል፣ እያደረገ ያለው ነገርም ትክክል ነው። እናንተ የሆነ ሃይሚን የሆነ የናቃት ነው የመሰላችሁ። ምክንያቱም እናንተ የምትፈልጉት ሁል ጊዜ ሃይሚ አጠፋችም አላጠፋችም፣ አዎ ጎሽ ጎበዝ፣ የኔ ቅምጥል፣ የኔ ምናምን እንድትባል ነው የምትፈልጉት። ግን ደግሞ ያንን አይደለም እነሱ ማስተማር የፈለጉት የራሳቸው ስቴፕ ባይ ስቴፕ የራሳቸው ነገር አላቸው። ስለዚህ ብሩኬም ትናንትና ሲሪየስ ሆኖ የወጣበት ነገር ይሄንን ድራማ ሊቀጥሉበት ስላሰቡ ነው። ብዙዎቻችሁ እንዴት ድራማ ውስጥ ናቸው ትላላችሁ እያላችሁ ነው። ድራማውን ሲጀመር የልጅ አባት ነኝ ብሎ ከመጣ በኋላ የተሰራው ነገር በጣም ድንብርብሩ የወጣ ነው። እኔ እርግጠኛ ነኝ ብሩኬና ሃይሚ የሆነ የምር አርገው ማለት የሆነ ቢሆንስ ብለው ስሜታቸው ገብተው እየሰሩበት ያሉት ሃይሚ እኔ አልፈልግም ሌላ ወንድ አምጥቼ ዳረኝና ከቤት ወጣለሁ ብላ ስትል ሃይሚ የዛን ሰዓት ብሩኬ ነው እንዲህ በቃ ሻለ ተስፋ ቆረጠ። ወዲያውኑ ስጦታውን ማሳየት ነበረበት፣ አሳየ፣ ሰጠ። ባይሰጥ ኖሮ ያንን ስጦታ ከካሜራ ጀርባ ቢያደርግ ኖሮ እኛ ቡታጅራ ለምንድን ነው ሄደው? እውነትም እዩን ሊያገኛት ነው እንዲህ ብለን እኮ በጣም ነው ናላ የምናዞረው፣ ሌላ ነገር ነው የምንፈጥረው። ስለዚህ ማሳየቱ ጥሩ ነገር ነው። ጀስት ሃይሚ ራሱ ለእሷ ብሎ እንዳልመጣ ስታውቀው አይደል እንዴ ያደረገችው ነገር ተጸጽታ አሁን እንደገና ይቅርታ አድርግልኝ የምትለው። ስለዚህ ማሳየቱ ጥሩ ነገር ነው። ይሄ ማለት እንደ አንድ ነገር እንደ ጀብድ ይታያል እንደ ምናምን። እንደዚህ አይነት ሞራል የሚጎዳ ነገር ሲጀመር እናንተ ማለት ይህን የሚሉት ዲያስፖራዎች ናቸው። ዲያስፖራዎች ደግሞ እንዴት ዝቅ ከፍ ብላችሁ አሁን ላይ ያላችሁበትን ሳይሆን የመጀመሪያውን ነው። በሱ እድሜ ይሄንን ማድረግ ቀላል ነገር አይደለም። ይሄ አካብዶት ነው እንዴ? ይሄ ምንድን ነው? አካብዶት አይደለም። ግን እሷና እሱ የደረሱበትን አላማቸውን የ2 ዓመት ልፋታቸውን ስድባቸውን የተረገጡበትን ነገር ማስመዝገብ ማሳየት ፈልገው ነው ለፋሚሊ ለቤተሰብ። ይሄ ደግሞ ሲያወራው የነበረ ቃሉ ነው የእናቱን
በብዙ ጊዜ ሲያወራው እኔ ፍቅረኛ ከያዝኩ የእናቴን ዓላማ ማሟላት አልችልም። እስከዛ ድረስ ግን ለእናቴ የማደርገውን ነገር ሳላደርግ እኔ ፍቅረኛ ሊዝም የሚል ጀግና እኮ ነው ብሩክ። ለምን እንዳይሻማበት ጊዜውን ያ ማድረግ የፈለገው ነገር እንዳይሰናከል እንደ ማንኛውም ጓደኛ ፍቅረኛ ከጎናችሁ ካለ በቃ ወንድ ልጅ ፍቅረኛ ካለው ቤተሰቡን ይረሳል። ስለዚህ ያን ነገር ደግሞ ብሩክ ማድረግ አልፈለገም። እናቱ አደራ አለበት፣ የእናቱ አደራ አለበት። አደራውን መወጣት ይፈልጋል እንደ አንድ ልጅ፣ እንደ አባትም እንደ እናትም እንደ ኃላፊነት ስታስቡት ማለት ነው። ምክንያቱም አባታቸው የለም። ስለዚህ ወንዶች ኃላፊነት መውሰድ አለባቸው። የእናታቸውን ኃላፊነት በደንብ መውሰድ አለባቸው። ያን ነገር አሴብት አድርጎ ነው ብሩኬ ለእናቱ መሆን ያለበትን ሲሆን የነበረው እስካሁን ድረስ። ያ ስኬት ደግሞ እንዲሳካ ከእሷ ጋር ቃል ተገባብተዋል ከሀይሜ ጋር ማለት ነው። ስለዚህ ይሄ የተፈጠረውን ነገር አሁን እሷ በእንደዚህ አይነት መልክ አሁን እኔ ማለት ቤተሰቦች እንዲህ ይላሉ እሱንም እያሉት ይሆናል እያለች ነው። ብሩኬ የተባለውን ነገር አንድ ቀን ሜሽን ይዞ ወጥቶ ተናግሮ አያውቅም። እናቱን ሲዘቀዝቁ ስትናገሩ እንዲሁም በሀይሚ አንዳንድ ነገሮች ሲወረወሩ እኔ ሀይሜን አልጠላትም፣ እኔ ብጣላት እንኳን እሷን ክፉ ነገር እንዲነካት አልፈልግም ብሎ ወጥቶ ይናገራል። እኔ የሆነ ነገር ሆንኩ ብላችሁ በእኔ የተነሳ ሀይሜን የሆነ ነገር እንድታረጉ አልፈልግም ይላል ሜሽን ሁል ጊዜ የሚናገረው። ከዛ ውጭ ግን ሜሽን የተደረገ ነገር ድራማ ላይ አካቶ ሰርቶ አያውቅም። ብዙ ጊዜ ሀይሜ ናት ሜሽን የምትከታተለው፣ እሷ ናት። ወደዳችሁም ጣላችሁም እሷ ሜሽን ትከታተላለች። ደግሞ ራሷ አወራች። እኔም እንደዚህ ተብዬ ነው እንለያይ ያልኩት። እንዲህ ሰው ስላላት ነው እንጂ ሰው የምትወደውን ሰው የምትለየው ይዛ ያጠፋው ጥፋቱ ቆርቆሯት ወይም ደግሞ ጥፋቱ ከንክኗት በቃ ይሄ ሰው ለእኔ አይሆነኝም ብላ ስትወስን ነው እንጂ እዚህ ሚዲያ ላይ ስንት ሰው ነው ለብሩኬም ጠላት ለሀይሜም ጠላት ያለው። ያንን ነገር መስማት የለባትም ሀይሜ። እኔ እንደዛ ነው ማስበው። ምክንያቱም አሁን ሌላ ነገር አድሮበት ይሆናል። እኔ በፊት እንደዛ ሲሉኝ ነው እንለያይ ያልኩት እኮ። አሁን እኮ ዞራ እናንተው ጋር እየመጣች ነው ጋይስ። ስለዚህ የማይሆን ምክር የምትመክሩ ሰዎች ከራሳችሁ ተቆጠቡ። ሀይሚ ደግሞ ሁል ጊዜ ሰው የሚልሽን ነገር እየሰማሽ እንዴት ነው ትዳር የሚኖረው? ይሄ አይሆንም ማለት በድራማም በሉት በምንም በሉት። እኔ አሁን እንዲህ ተብዬ ነው እኔ እንደዛ ያልኩት። ስለዚህ አሁንም ብሩኬን ተጽዕኖ አሳድረውበታል። ለጥቅም ነው የመጣችው እያሉ ስለሆነ ነው። እሱ እንደዛ ቢያስብ ኖሮ ሲጀመር አይሰጥሽም ነበር። ሲጀመር እንደዛ ቢያስብ ግን የጥቅም ሰው እንዳልሆንሽ ስላወቀ አሁን ላይ እንታረቅ የምትይው መንገድ ስላላሳመነው ነው። ምክንያቱም ይሄ ልጅ አይታወቅምና ነገ ባዶነትም ሊመጣ ይችላል። ሁል ጊዜ ሰው ዛሬ ያለውና ነገ ይኖረዋል ማለት አይቻልም። እኔ ታዲያ እንዴት ብዬ ነው ከአንቺ ጋር የምኖረው? በተጣላው ቁጥር እኔ አንቺ ይቅርታ እንድታደርጊኝ መኪና እየገዛው መምጣት አለብኝ ብሏል እኮ ተናግሯል። እውነት ነው። ስለዚህ በእንደዚህ አይነት መልኩ እንዲታረቅ አልፈለገም ወይ ደግሞ ሀይሚ የተረዳሽውን ነገር በደንብ ለማስረዳት ከካሜራ ጀርባ ሞክሪ። ብሩኬ ግን እናት ግን እዚህ ድራማ ውስጥ አታስገባ። በቃ እናንተ ጨርሱት። ተግባብታችሁም ሆነ ተራቅጣችሁም ሆነ ምንም ብላችሁ እናንተ ጨርሱ። ሙሽዬ ግን አትግባ እዚህ ድራማ። አንደኛ ቪዲዮ አታሳዩዋትም። ምን ብላ ትናገር እሷ? ይችን ራሱ ይችን ምሳሌ ራሱ በቀደም ሄደ ልጅሽ ከሌላ ሴት አርግዟል ስላለቻት ብቻ ነው እንጂ ከዛ ውጪ ምንም የምታውቀው ነገር የለም። ስለ ጸቡ ብታቅ ኖሮ ታወራ ነበር። እሷ እንዲህ ብላለች ምናምን ትል ነበር። ስለዚህ ፍጥጥ ብላ የምታያት የሚባለው ነገር ስላልገባት ነው። እናንተ ደግሞ በተንኮል ወስዳችሁት ሀይሚን እንዴት ነው የምታያት እያላችሁ ነው። አይባልም እንደዚህ። ሀይሚን በጣም እንደምትወዳት ታውቃላችሁ። በዚህ አጭር ጊዜ ውስጥ እሷ ትልቅ ሰው ናት። ምንም የሚለወጥ ነገር የለም። ገባችሁ? ስለዚህ ፋሚሊ ጋር ፎከስ አታድርጉ። ጋሽዬንም በቃ አለምነው ብሩኬን እያላችሁ ነው። የአባትነቱን ነው የለመነው እንጂ ሌላ ምንም ያደረገው ነገር የለም። የአባትነቱን እባክህ ተው ብሩኬ፣ እሷ ትታለች ተው ነው እያለ ያለው። እዚህ ጋር ብሩኬ ጥሎ ሄደ፣ ይሄድ ግዴታ የለበትም። ምክንያቱም መብቱ ነው። ግዴታ የመጣው ከእሷ ነው። እንለያይ ብላ አባቷ ፊት ያገረጣችው እሷ ነች። እሷ መለያየት እንኳን ብትፈልግ ዝም ማለት ነበረባት። 80 ላሰረች፣ ልጅ አልወለደች፣ ምን አስጨነቃት? ዝም ማለት ትችል ነበር ሀይሚ። እኔ የፈለጋችሁትን በሉ፣ ስትዘቃዘቁም አይቻለሁ፣ ችግር የለብኝም እኔ መዘቅዘቅ ማለት ነው። ግን እውነታውን እየተቀበላችሁ እውነታውን ተቀበሉ። ትናንትና ብሩክ ይቅርታ ስላላለ እናቱን አያከብርም፣ ቤተሰብ አያከብርም። በፍጹም እንደዛ አይደለም። ምን ነው እሷን እኮ በአንዴ ይቅርታ ልትቀበለው ነው እንዴ ስትሉ ነበር እኮ። እንደ ቋንጣ ስጋ ነው ታዲያ ይቅርታ እኮ ማለት ቋንጣ ስጋ ማለት አይደለም አይደል እንዴ? ምንድን ነው ይቅርታ ነው አለቀ። እሱ ስንት ቀን ይቅርታ ሲለምናት የነበረው አይደል እንዴ? ስለዚህ እስኪ አገናዝቡት። እሱ የሚለውን እሱ የሚያደርገውን ነገር ብቻ ሳይሆን
እሷ የምትሆነውን ነገር አገናዝቡት፣ በጥሩ ነገር ተርጉሙላት፣ ለእሷም ይገባታል። ገባችሁ አይደለ? ጥሩ ነገር ስትናገሩ እሷም ጥሩ መልስ ይኖራታል። እንደምታዩት ነው። እነሱ የሚሉኝን ነው እኔ ሰምቼ ሄድኩት ብላለች። ስለዚህ እናንተ መጥፎ ነገር ማውራት አቁሙ። በውስጥ ለእሷ የምትመክሯት ለእሷም ጥሩ ነኝ ብላችሁ ያስባችሁ ሰዎች ጥሩ አይደላችሁም አሁን ላይ። ለምን ጭራሽ ማለት ራሷ ማለት በሱ ጥፋት እሷ እንደገና ልመና ገባች። መሆን የለበትም እንደዚህ። እሱ አሁን አረገዘ፣ ሴት አስረገዘ ተብሎ ነው አይደለ ጥፋተኛ የተባለው። እሱን አሁን በአይኗ ስላላየች ማመን አልነበረባትም። በቃ ተባለ። ያን ነገር እስኪደርስ መታገስ ትችል ነበር። ግን በዛ መካከል ብዙ የማይሆን ነገር ተነጋገረች። ያ ነገር ነው አሁን ብሩኬ ተስፋ ያስቆረጠው። ገባችሁ? እኔ ሌላ ወንድ አመጣለሁ፣ ሌላ ፍቅረኛ አመጣለሁ፣ ነገ ሌላ ሴት ልታስረግዝ ነው ወይ ምናምን ብዙ ነገር እኔ እዚህ ጋር ማውራት አልፈልግም። እንደዚህ ስል እኔ የእሷ ጥላቻ እንዲኖር አይደለም። ቤተሰብ እናንተ መረዳት ያለባችሁን ነገር ተረዱ። መጀመሪያ ለእሷ መጥፎ ነገር ሜሽን ከማድረግ ጥሩ ነገር ሜሽን አድርጉላት። ከዛ የሚስማሙበት መንገድ ይመጣል እና እዚህ ጋር ሞሸዬ የሚያገባት ነገር የለም። እሷ ምንም አላየችም። ቪዲዮ ስታዩ ነው የሚገባው ሰው። እንትና ደግሞ ጋሽዬ ደግሞ ቪዲዮ ያያል፣ ኮመንት ያነባል። ይወዱሻል አለ እኮ ኮመንት ስር አትገናኙም ወይ ይላል። እኔ ባይዘወይ ማለት ነው እነሱ እናትና አባት በጣም ነው ተከባብሮ ሀታ ሲገናኙ ራሱ ሰላምታቸው በራሱ ሲያስቀምጣት ራሱ ጋሽዬ ለሙሽዬ ክብር አላቸው እነሱ። ስለዚህ ልጆቹ ደግሞ የእነሱን ክብር ይዘው የማይሰሩ ከሆነ ቪዲዮ ቤተሰብ በእነሱ ጉዳይ መዘቅዘቅ፣ መሸርደድ፣ መሰደብ የለበትም። ጭንቅላት ይኑራችሁ። የምሬን ነው የምላችሁ። ከቤተሰቦቻቸው ላይ ውረዱ። የምሬን ስነግራችሁ ማለት ነው። ጋሽዬም የራሱ የፈለገውን ነገር ተናግሯል። ሙሼ ምንም የምታውቀው ነገር የለም። አየቻት፣ ምንም አልተናገረችም እሷ እንደውም ትናንትና ማለት ነው። ስለዚህ ማንም ምንም አይመለከታችሁም። ጉዳያችሁ ከልጆቹ ጋር ነው። በቃ ጉዳያችን ከልጆቹ ጋር ነው እንጂ ከብሩክና ከሃይሚና ብሩክና ሃይሚን እንደለመዳችሁት መርገጥም መዘልዘልም ትችላላችሁ። ምክንያቱም ምንም ማድረግ አይቻልማ። ወደውና ፈቅደው እስከመጡበት ድረስ ምንም ማድረግ አይቻልም። ስለዚህ ሙሽዬና ጋሽዬን አደራ ያላችሁን አመለካከት አስተካክሉ። ምክንያቱም እነሱ ነገ ታርቀው መምጣታቸው አይቀርም። ግን እኛ እዚህ በሰው ሀገር በእነሱ እንደዛ ባደረጉ ነገር ሲያዩት መረገም የለብንም ጋይስ። ምንም የምንጠቀመው ነገር የለም። ነገ ጠዋት ሁለቱ አንድ ናቸው። ይህንን አትርሱ እና የምናወራውን ነገር እናገናዝብ ለማለት እወዳለሁ። ዛሬ የመጣሁበት ፓርት ይሄ ነው። ሌላው ይህንን ሴትነትን የሚያስረክስ ካራክተር ለምን ያዘች? ለምን ተቀበለች? በቃ ይህንን ነገር ወይ ገዝተውታል ወይ ብር ተከፍለዋል እንጂ ይህንን በአጭር ጊዜ ያቆሙት ነበር። ታውቃላችሁ ብሩኬ እንደዚህ አይነት ነገር ከኦዲየንስ ጋር በጣም ውስብስብ ነገር ሲመጣ ድራማውን በዛም በምንም ይቆም ነበር። ግን ይሄንን ነገር ወይ ብር ተከፍለው ነው ወይ አይዲያውን ገዝተውታል ወይ ብቻ የሆነ ነገር አድርገውታል። አላለቀም። አሁንም አላለቀም። ለምን በዚህ መልኩ አይደለም ቢያልቅ እንኳን የሚያልቀው የዩ እርግዝና ምን እንደሆነ ምናምን እየታወቀ አይደለም። ስለዚህ አሁን በመሀል ይሄንን ጋቡን የፈጠሩት እናንተ ጋር ያለውን ሰላም ለማምጣት ነው እንጂ ድራማው ያለቀ አይመስለኝም። ይሄን ድራማ በእርግጠኝነት ተከፍሏቸው ነው የሚሰሩት፣ እኔ እንደሚመስለኝ ከሆነ ማለት ነው። ምክንያቱም በዚህን ያክል ዝቅ ያለች ሴት ሆና ካራክተር ሆና ቤተሰብን ያክል ነገር ቁጭ አድርጋ ሃይሚ በዚህ ልክ ትሰራለች ብዬ አላስብም። ብሩክም እናቱን ከምንም በላይ ምንም ቦታ እንደማያደርሳት ታውቃላችሁ። በሱ ስሞታ እንዲመጣ አይፈልግም። ስለዚህ ያው እኔ እንደሚመስለኝ ይህንን አይዲያ ገዝተውታል፣ ግዴታ መጨረስ አለባቸው። ልጅቷ ደግሞ ወይ እስክትወልድ ወይ ደግሞ ይሄ ልጅ የብሩኬ አይደለም የቢኒያም ነው ብላ መታ ካልተናገረች ቢኒያም ራሱ አያውቅም፣ ሲወዛገብ ነበረ። ልጁ የኔም ከሆነ በቃ አሳድጋለሁ እያለ ነው ምናምን ብቻ ትናንት አይቼዋለሁ ሲል ነበር። ስለዚህ አንድና አንድ ማርገዟን ከማምታውቀው እዩ ብቻ ናት በቃ። ወይም ደግሞ ከተወለደ በኋላ ዲኤንኤ ነው የሚለየው የሚባለው እንደዛ ነው። እስካሁን ድረስ ቪዲዮ የሚያሳየው የሚሰሩት እንደዛ ነው። አሁን ብሩኬ ያ ነገር ሳይሆን የቆረቆረው እሷ እኔ ሌላ ፍቅረኛ አምጥቼ ተደስቼ ተድሬ ከቤት ወጣለሁ ስትለው የሰራውን ቤት አስረከባት። ልክ ነው ብሩኬ ምንም ያጠፋው ጥፋት የለበትም። በቃ ያ የተረገዘውን ነገር ተውት። ጥፋተኛ ሆነህ ምናምን የምትለው እሱን ተውት። በቃ እሱ ውሸት እንደሆነ እኮ እናንተ ማውቃችኋል አይደል እንዴ? ከዛ በኋላ ያለው ነገር ነው ጥረው ነገር ነው ላያሳምነውና ሌሎች ቃላቶች እየተነጋገሩ በነበሩበት ሰዓት ነው እንግዲህ ብሩክና ሃይሚ የማይሆን ውሳኔ ውስጥ የደረሱት ማለት ነው ቤተሰቦች። ስለዚህ
እኛ መረጋጋት የሚባል ነገር አለብን ማለት ነው። የኛ ውድ ቤተሰቦች እናመሰግናለን። መልካም ጊዜ ይሆንላችሁ። ዛሬ የነበረኝ አመለካከት ይህን ይመስላል። የመጣሁበት ዋነኛ ዓላማው ሙሽዬ እዚህ ድራማ ውስጥ አትግባ ለማለት እወዳለሁ። ምክንያቱም ወይም ደግሞ አሳዩዋት፣ ካላሳያችኋት ምን ብላ ትናገራለች? ስለዚህ ጋሽዬና እሷ በምንም አይወዳደሩም። በቃ እሷ አታይም፣ እሷ ቪዲዮ አታይም፣ እሱ ቪዲዮ ያህል ኮመንት ያህል። ስለዚህ ሁሉም ደግሞ ከምጽፉት ኮመንት እንዲሁም ደግሞ እናንተ ሜሽን ከምታደርጉት ነው ቪዲዮ እየሰሩ ያሉት። እየሰማችሁ ነው፣ እየተናገሩ ነው። ስለዚህ እናንተ ሜሽን የምታደርጉትንና የማታደርጉትን ለይታችሁ ማወቅ አለባችሁ። የኛ ውድ ቤተሰቦች ሰላም ይመጣል በቅርቡ፣ አትጨናነቁ። እናመሰግናለን። ባይ። እንደዚህ ደግሞ ጭብርር ስላልኩባችሁ እንዳይደብራችሁ። ገና ከእንቅልፍ እየተነሳሁ ነው፣ ለዛ ነው። ምክንያቱም ከመኝታዬ ካልወጣ መስራት ስላለብኝ ነው። አመሰግናለሁ ቤተሰብ። ባይ። አፈር